የደቡብ ኢትዮጵያ ክልል ትምህርትና ስልጠና ጥራት ቁጥጥር ባለስልጣን የተቋቋመበትን ዓላማ ለማሳካት ትኩረት ሰጥቶ እየሰራ እንደሆነ የባለስልጣን መስሪያ ቤቱ ኃላፊ ወይዘሮ ፀሐይ ወራሳ ተናግረዋል። ባለስልጣን ሁለት ዋና ትኩረት ጉዳዮችን ይዞ ነው የሚሰራው። አንደኛው የአጠቃላይ ትምህርትና የስልጠናን ጥራት ቁጥጥር ያደርጋል። የአጠቃላይ ትምህርትና ስልጠና ጥራት ቁጥጥር ብለን ስንል አጠቃላይ ትምህርት ከቅድመ መደበኛ ጀምሮ አንደኛ ደረጃ፣ መካከለኛ ደረጃና ሁለተኛ ደረጃ ትምህርትን የጥራቱን ቁጥጥር ነው የሚያደርገው። ጥራት ቁጥጥር በማድረግ ይሄ ጥራት ቁጥጥር የምናደርግበት ሀገር አቀፍ የራሱ ስታንዳርድ አለው። በየክፍል ደረጃ የተቀመጠ ስታንዳርድ አለው። ማሟላት ያለባቸው ጉዳዮች በዝርዝር ይገልጻል ስታንዳርዱ። በሱ ስታንዳርድ መነሻ ስታንዳርዱን ጠብቀዋል ወይ እነዚህ ትምህርት ተቋማት የሚለውን ቁጥጥር እናደርጋለን፣ ኢንስፔክት እናደርጋለን። ባለስልጣን መስሪያ ቤቱ የተሰጠውን ኃላፊነት ለመወጣት በመጀመሪያ የተቋሙን ውስጡን በመመልከት ተገቢውን ስራ መስራት እንዳለባቸው ነው ወይዘሮ ፀሐይ የጠቆሙት። በአዋጅ ነው ይሄ ስልጣን የተሰጠው። ከዚህ አዋጅ መነሻ የባለስልጣኑ ዝርዝር ተግባራትና ኃላፊነቶች ምንድናቸው የሚል የህግ ማዕቀፍ ያስፈልገን ነበር። እንግዲህ በአዋጅ ተቋቁመን ወደ ስራ ገባን። ግን ደግሞ ምንድነው ኃላፊነታችን? በእነዚህ በተሰጡ ሁለቱ ፒላሮች ላይ ተልእኮች ላይ በጥራት ቁጥጥርና በምዘና ብቃት ማረጋገጥ ላይ ምን ስልጣንና ኃላፊነቶች ይኖሩታል የሚል የራሱ ህግ ማዕቀፍ አስፈላጊ ስለነበር ወደ ህግ ማዕቀፍ ዝግጅት ነው የገባ ነው። ስለዚህ ወደ 34 ነጥቦች ያሉት ደንብ በክልሉ መስተዳደር ምክር ቤት ጸድቆልናል ማለት ነው። ተቋሙ የተሰጠውን ስራ በኃላፊነት ለመወጣት አሁን የደረሰበትን ደረጃና የራሱን ስትራቴጂክ እቅድ አውጥቶ እየተንቀሳቀሰ እንደሆነም ነው ኃላፊዋ የገለጹት። መስሪያ ቤቱ የሚሰራቸውን ተግባራቶችን ለይቶ በማወቅ ከተለያዩ ባለድርሻ አካላት ጋር በጋራ በመሆን ስራውን እየሰራ ይገኛል ብለዋል። በተለይ ከጥራት ቁጥጥር ጋር የምንሰራቸው ስራዎች ተማሪዎች ጥሩ ውጤትን እንዲያመጡ በመማር ማስተማሩ ሂደት በመምህራን ብቃት ላይ የሚሰሩ በርካታ ስራዎች አሉ። የትምህርት ቢሮ ተግባር የሆነ ማለት ነው። ስለዚህ እኛ ደግሞ የቁጥጥር ፓርቷን ነው በተቀመጡ ስታንዳርዶች ምን ያህል ተሟልተዋል፣ ትምህርት ቢሮ ምን ያህል ሰርተዋል፣ ትምህርት ቤቶች ምን ይመስላሉ፣ ትክክለኛ ቁመና ላይ ናቸው ወይ፣ የተማሪዎች ውጤት መሻሻል በሚችል መልኩ አስፈላጊው ግብአት ተሟልቷል ወይ፣ የመምህራኖቹ ብቃት ምን ይመስላል፣ በየክፍል ደረጃው በየሳብጀክቱ የሚሉ ጉዳዮች ነው። እንግዲህ ይሄ ተቋም ቁጥጥር የሚያደርገው ሬጉሌት የማድረግ ስራ ነው በዋናነት የምንሰራው። ተቋሙ በግልና በመንግስት ትምህርት ተቋማትና በሌሎችም ላይ የተለያዩ ኃላፊነት ለመወጣት ትኩረት ሰጥቶ እየሰራ እንደሚገኝም ነው የገለጹት። ስልጠናን የሚሰጡ በርካታ ኮሌጆች አሉ በክልላችን። የመንግስት ኮሌጆች አሉ፣ በተለያዩ ዲፓርትመንቶች በተለያዩ ሙያ ዘርፎች ስልጠና የሚሰጡ የግልም ኮሌጆች አሉ። የሚሰጡ ስልጠናዎች ጥራታቸውን የጠበቁ ናቸው ወይ? ከስልጠና ሞጁል ዝግጅት መጠበቅ ካለበት ስታንዳርድ ጋር የስልጠና ማሰልጠኛ ተቋሞች ክፍሎቹ እዛ ውስጥ መኖር ያለባቸው አስፈላጊው ግብአት፣ አሰልጣኞችስ በቂ እውቀት በቂ ክህሎት ኖራቸው ነው ወይም ያሰለጥኑት የሚሉ ጉዳዮችን ነው የኛ ባለስልጣን የሚሰራው ስራ። ለተለያዩ ምዘና የሚሰጡ የምዘና መሳሪያዎችን ከፌዴራል ስራና ክህሎት ሚኒስቴር ጋር በጋራ እየሰራ እንደሚገኝ ነው የባለስልጣኑ ዋና ኃላፊ ወይዘሮ ፀሐይ ወራሳ ያስታወቁት። በዚህ ዓመት መጋቢት 28 2018 ዓ.ም 10530 መምህራን እንደሚመዘኑ ነው ወይዘሮ ፀሐይ የጠቆሙት። መምህራን ምዘና ጋር እንደ ክልላችን ወደ 10530 መምህራንን እንመዝናለን በዚህ መጋቢት 28 ላይ ማለት ነው። ይሄ ሀገራዊ ፕሮግራም ነው። ሁሉም ክልል ላይ በዚህ ቀን ነው የሚመዘኑት። እነዚህ 10530 መምህራንና የትምህርት አመራርን እንመዝናለን ማለት ነው። በክልላችን ባሉ 15ቱም መዋቅሮች 12 ዞንና
ሶስቱ ሪጂዮ ፖሊስ ከተሞች ወደ 20 ማዕከላት አሉን የምዘና ማዕከላት። በእነዚህ ማዕከላት ተመዛኞች በቂ መረጃ አላቸው። እነዚህ መምህራንና የትምህርት አመራር ሱፐርቫይዘሮችን ዝግጁ አድርገናል። ከሁሉም መዋቅር መልምለን መዛኞችን ዝግጁ አድርገናል። የምዘና መሳሪያውን ዝግጁ አድርገናል። ሌሎች ይህንን ምዘና ለሚያስፈጽሙ አካላትም በቂ የሆነ ኦሪንቴሽን ሰጥተናል።